السلام عليكم ورحمة الله وبركاته. الشمار كفوني وبلي وانكيا واي متقتي كنا كانوا ما بيكتو واي روتا كنا وقالوا بتشوف روتا كنا جتشون نما جبدو أني نما كسيار جيهم بيكو مجانكوني والله إدو توكو دبرتي هدو توكو يصير أن صدركا كنا الرجيسة قالوا توكو أبرش والله بتأ بس مري على فينو بقى ريس منو أنتكو بالتدار ندمكو إيه ليج يتولدكو عند وري راسو الملا ግን እንደዚህ አይነት ሙድ በጣም ይደብራል። ደሞ አንቴኮ ያ ልጅ አባት ነው ልጁ ራሱ እኮ አንድ ወር ራሱ አልሞላም። እንዴ ሰው እኮ በልጁ ሊነገርኮ ያንቴ ልጅ ይሄ ፎቶና ይሄ ቪዲዮ ስታይ ምን ይመስላል? ይሄ የምትሰሩ ድራማ ነው እንጃ። ብቻ ይሄ ሁሉ ርቀት ደግሞ እናንተ የምትሰሩ ትክክለኛ ድራማ አይደለም። ይሄ ሪል እውነተኛ ድራማ ነው የሚመስለው። እናንተ ግን ረታው ይሄ ሁሉ ውሸት፣ ይሄ ሁሉ ድራማ ለምንድን ነው ማስፈለገ? እኛ እናውቃለን ዩቲዩበራችሁ ምክንያቱ ድራማ እንደሆነ ለብር ስለሆነ እናውቃለን። ግን ብዙ ሰው የተሸወደ ያለ ነው። እኔ ብዙ አማርኛ አልችልም። ስለዚህ የኔ ውድ ሩታዬ የኔ ቆንጆ አንቺ ስራሽ ነው ስሪ፣ ኑርለት የኔ ቆንጆ። ይቅርታ ለምንሽ አንተ ቢኒ እኮ ይቅርታ ለምንሽ እንደዚህ ወድቄ ይቅርታ ለምንሽ በእናትሽ ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። ስለወለድሽው ልጅ ብለሽ የምሬ ነው። እግዚአብሔር ሰው ለምኑሽ አያውቅም፣ ሰው ለምኑሽ አያውቅም። በእናትሽ ስለወለድሽው እኔ ለምን 9 ወር ስለተሸከምሽው ልጅ በእናትሽ እኔ ለምን በእግዚአብሔር ለምታይ እንኳን አልነሳም። መጀመሪያ ይቅርታ አድርጊ ተነሴፋ፣ በእናትህ ተነስ። እኔ ራሱ እየለመንኩሽ ነው፣ እኔ እየለመንኩሽ አውርታይ። እሺ እነዛ ጥሩ ጊዜያቶችን አሳልፊ፣ እነዛ ጥሩ ጊዜያቶችን አስቢ ሩታዬ። በእናትሽ ለልጅሽ ብለሽ ልጁ ያላባት አይደግ በእናትሽ በእግዚአብሔር ማግኘት ያለበትን ፍቅር አባቱ ይሰጠዋል። ችግር የለውም ሩታዬ። እንዴት ነው የምታስቢው? በእናታችሁ ተነሱ። እኔ እየጨነቀኝ ነው። በፈጠራችሁ አምላክ እኔን የምታከብሪኝ ከሆነ እኔን የምትወጂኝ ከሆነ በእናትሽ እግዚአብሔር ይሁንብሽ። ተነስ። እኔ ይቅርታ ካላደረግሽ አልነሳም። እሺ አይደለም ህይወቱን የምኖረው እኮ እኔ ነኝ እኮ ትኖሪያለሽ። እኔ ብዙ ሰው እንደዚህ ሆኖ ለምኖኝ ገብቼ ነው ዛሬ ላይ ደረስኩት። ኤፋ እንዴ ስንት ሰው ነው እንደዚህ እያደረገ እንደዚህ እየሆነ ነው። እሱ ነው መስተካከል ያለበት። እኔ ጋር ምን አለ? ምን አደረኩኝ ማለት ምንድነው ጥፋቴ? አሁን አንቺ ጋር ጥፋት አለ እና እያልኩኝ ያለው በቃ አንድ ላይ እንድትሆኑ ፈልጋለሁ። እሱ እየታረምና ከዛ ገባለሁ። ነገም እኮ ያው ነው፣ ተመሳሳይ ነገር ነው እየተደረገ ያለው። እንደዚህ ወድቄ ይቅርታ ለምንሽ በእናትሽ ስለወለድሽው ልጅ ብለሽ አንድ ላይ እንድትሆኑ ፈልጋለሁ። ስለወለድሽው ልጅ ብለሽ የምሬ ነው። እግዚአብሔር ሰው ለምኑሽ አያውቅም፣ ሰው ለምኑሽ አያውቅም። በእናትሽ ስለወለድሽው እኔ ለምን 9 ወር ስለተሸከምሽው ልጅ በእናትሽ እኔ ለምን በእግዚአብሔር ለምታይ እንኳን አልነሳም። መጀመሪያ ይቅርታ አድርጊ ተነሴፋ፣ በእናትህ ተነስ። እኔ ራሱ እየለመንኩሽ ነው፣ እኔ እየለመንኩሽ አውርታይ። እሺ እነዛ ጥሩ ጊዜያቶችን አሳልፊ፣ እነዛ ጥሩ ጊዜያቶችን አስቢ ሩታዬ። በእናትሽ ለልጅሽ ብለሽ ልጁ ያላባት አይደግ በእናትሽ በእግዚአብሔር ማግኘት ያለበትን ፍቅር አባቱ ይሰጠዋል። ችግር የለውም ሩታዬ። እንዴት ነው የምታስቢው? በእናታችሁ ተነሱ። እኔ እየጨነቀኝ ነው። በፈጠራችሁ አምላክ እኔን የምታከብሪኝ ከሆነ እኔን የምትወጂኝ ከሆነ በእናትሽ እግዚአብሔር ይሁንብሽ። ተነስ። እኔ ይቅርታ ካላደረግሽ አልነሳም። ወንድሞቼን ጠርቼ እዛው ያለበት እሄዳለሁ ማለት ነው። ስለዚህ አብረን እናስፈርመውና ጉዳዩን በሙሉ ጨርሳለሁ ማለት ነው። ምክንያቱም እኔ በእንደዚህ አይነት መንገድ መቀጠል ለኔ ከባድ ነው። ከዚህ በኋላ ማለት እኔ እንዴት እንዳሰበው አላቅም። ማለት ለጋሼ ቃል ገብቶለት ነበረ እመጣለሁ ብሎ ጋሼም እንደዚህ አይነት ነገር ባይኖር ኖሮ እንደዚህ ባይተማመን ኖሮ ከሱ ጋር ባያወራ ኖሮ እኔን እንደዚህ ሙሉ ኮንፊደንስ ተሰምቶኝ ይመጣል ነገሮች እኔ በመፈልገው አንቺ በመትፈልጊው መልኩ ይስተካከላል ብሎ አይለኝም ነበረ። ያው እኔ የምፈልገውን ነገር ታውቃላችሁ፣ ግልጽ ነው። እቺን ወረቀት ፈርሞልኝ ሰላሜን ማግኘት ብቻ እና እዚህ ወረቀት ላይ የሚፈርምልሻል፣ መጥተን ተነጋግረን ችግር የለውም የሚፈርምልሻል ብሎኝ ነበረ። ስለዚህ ይሄንን ነገር ደግሞ
ለማድረግ ተነጋግረው ነበር ማለት ነው መጀመሪያ። ምክንያቱም ጋሼም በዚህ ልክ እርግጠኛ ሆኖ ለኔ ቃል አይገባልኝም ነበር። ባያወሩ እመጣለሁ ብሎኛል ብሎ ነበር ጋሼም የተናገረው። ስለዚህ ለጋሼ ቃል ገብቶለት በቃሉ መገኘት ካልቻለ ሌላ ስቴፕ ደርሰናል ማለት ነው። እኔ እንጃ ማለት አባት ናቸው፣ ከአባት የሚበልጥ ነገር የለም። ለአባት ቃል ተገብቶ እመጣለሁ ተብሎ የለአባት የተገባ ቃል ማጠፍ ማለት የትኛው ነገር ቢበልጥ ነው እዛ ያለው ነገር? በእርግጥ እኔ አላቅም፣ እሱን እኔ አላቅም። ግን ደግሞ ለአባት እንደዚህ ቃል ተገብቶ እንገኛለን፣ አገኛለሁ አባቴ እንደዚህ ተብሎ ማይሆን ነገር ማደረጉ ፌር ባይሆንም ማለት እኔ ህይወቴ እዚህ መመሰቃቀል የለበትም። እሱ እዛ እንደፈለገ የሆነ የኔ ህይወት እዚህ ጋር በሱ የተነሳ ታስሬ መቀመጥ አለብኝ ብዬ አላስብም። ሲቀጥል ደግሞ ማለት እነሱም ሌላ ስቴፕ እንዲደርሱ አልፈልግም። የኔ ቤተሰቦችም አሁን ላይ ማለት ራሴ እየወጣሁኝ ነው ነገሮችን እያደረኩኝ ያለሁት ቤት ውስጥም እሱ ጋራ እና እሺ ያለው አይመስለኝም። ሊመለስ ፈቃደኛ የሆነ አይመስለኝም እዚህ ለመምጣት ማለት ነው። እኔ ደግሞ በእንደዚህ አይነት ጉዳይ ታስሬ መቀመጥ አልፈልግም። እሱ እንደፈለገ እየሆነ ነው ያለው። እሱ የራሱን ህይወት እየኖረ ነው ያለው። ስለዚህ እኔ ደግሞ እዚች ጋር ለምን ቴንሽን ውስጥ ገባለሁኝ? ለምን የራሴን ነጻነት አጣለሁ? ማለት ብዙ ነገሮችን መስራት ፈልጋለሁኝ። በጣም ብዙ ነገሮችን ማከናወን ፈልጋለሁ። በዚህ ሰዓት አሁን ላይ ምንም አልልም፣ ጥሩ ሁኔታ ላይ ስላለሁኝ ማለት ነው። ስለዚህ ከሱ ጋር ያለኝን ጉዳይ ግን ሙሉ ለሙሉ ጨርሼ ራሴን አእምሮዬን ፍሪ ማድረግ ፈልጋለሁ። ከብዙ ነገር አንጻር ፍሪ መሆን ስላለብኝ ይሄንን ነገር ማስጨረስ አለብኝ መጀመሪያ። ስለዚህ አሁን እዚህ ኖባና አቡሻ መጥተዋል። ስለዚህ እነሱን አግኝቻቸው ከነሱ ጋራ አብሬ መሄድ እፈልጋለሁ ማለት ነው ወደ ኩሪፍቱ። ቻሌንጆችን አሳልፈሻል። አሁንም ያለሽበት ሁኔታ ምንም ጥሩ ሁኔታ አይደለሽም። ዛሬ በቁም ነገር ነው ላወራሽ የጠራሁሽ። እስከ ዛሬ እንደዚህ አውርቼሽ ሁላ ላላቅ እችላለሁ። ዛሬ ግን የምሬ ነው። በጣም ነገራቶችን ወደ ሌላ ነገር እየሄዱ ስለሆነ እያመሩ ስለሆነ ለዛም ነው በስሪስ ነገር እያወራሁሽ ያለሁት። እኔና አንቺ አብዛኛው ጊዜ አሁን እንቀላለዳለን ምናምን ነገር ነውና እንደዚህ ቁም ነገር ወሬ ብዙ ላላወራሽ እችላለሁና ዛሬ ግን የምሬ ነው። ቢኒያም አለ እና ቢኒያም የጠራሁት ያው እሱም የራሱ የሆነ ስሜት አለው። እሱም መናገር የሚፈልገው ነገር አለና ለዛም ነው እሱም የጠራሁት። ሩታዬ በመጀመሪያ እኔ በጣም ወድሻለሁ፣ በጣም አከብርሻለሁ። በጣም ወድሽ እህቴ ነሽ። አንቺ ደስታ ነው የምፈልገው እና ደስተኛ ሆነሽ ነው ማየት የምፈልገው። ምን ብዬ እንደምጀምር አላቅም፣ ምን ብዬ እንደማወራም አላቅም። ብቻ ግን ሩታዬ ግራ እያጋባኝ ነው። ይፋ ማለት እፈልግሻለሁ ብለኛል። በስልክም ያወራናቸው ነገሮች አሉ። ከዛ የተለየ ነገር ከሆነ ማለት ከሆነ ልስማክ፣ ደግሞ ከዛ የተለየ ሀሳብ ካልሆነ ደግሞ ብዙ መድከም አይጠበቅብህም። ይፋዬ ማለት ፊት ለፊት የምትፈልገውን ነገር ንገረኝና እኮ እነግርሻለሁ። አሁን ያው ነገር ምን አለ መሰለሽ ሩታዬ፣ ከባድ ነው። ብቻ ስሜቱ በጣም ከባድ ነው። ምክንያቱም አንቺና አብርሃም ከተጣላችሁ በጣም ትንሽ ረጅም ጊዜ ሆነ እና ጭቅጭቅና ይሆናላ ደስ የማይል ነገሮች በጣም እየተፈጠሩ ነው ሩታዬ። እና ቅድም እንዳልኩሽ እኔ ጋሼ በጣም እየተከፋ ነው፣ እናቴም እንደዛው እና የአንቺም ቤተሰቦች ስላላገኘኋቸው ነው እንጂ የራሳቸው ስሜት አለ። ምን አይነት ላይፍ እየኖሩ እንደሆነ ያው አንቺ ታውቂያለሽ፣ ቀርብሽ እነሱ ጋር ስላለ ይቅርታ አድርግልኝና እናት ናት በጣም ልታስፈልግ የምትችለው ከአባት በላይ በዚህ ሰዓት ስፔሻሊ። እንዴ ስንትና ስንት ጊዜያቶችን እኔ እንዴት ሆኜ እንዳሳለፍኩኝ እኔ ነኝ የማውቀው። ድጋሚ አሁን ወደ ኋላ ተመልሼ ይህንን ነገር ተቀብዬ ከዛ በኋላ ሁሉም ነገር ትተሽ ወደ ኋላ ተመልሰሽ ምንም እኮ አዲስ ነገር እየተፈጠረ አይደለም። ሁሌም ምንድነው ተደጋጋሚ ነገር ነው እየተደረገ ያለው። ገባ? ሲቀጥል ደግሞ አሁን ነገ ይሄ ልጅ እውነት አሁን ተስተካክሎ ነገሩ እሺ ጥሩ ሆነ ተብሎ እኔ አብረን ገብተን ትላንትና እንደዛ ሆኖ አሳልፈን እንደገና ዛሬ ይስተካከላል ብዬ ገብቼ አባቱን ያላከበረ ልጅ እንደገና ዛሬ በብዙ መንገድ እኮ ነው ማለት አንተም እያወራኸኝ ነው፣ ጋሼ እየደወለለት ነው። እዛ ያለው ጉዳይ እኔ